አንዳንዴ የክሪስማስ the whole idea ሐሳቡን ትተን እኛ ሞር ቫይቡ ላይ በዓሉ ላይ የሚበላው ነገር ላይ የሚለበሰው ነገር ላይ ምን ለብሰው የገዛነው ዕቃ ራሱ እኮ ኢስተር ላይ ደርስ ይችላል። ግን ሁሉ ነገራችን ሐሳባችን እዛ ላይ ነው የሚሆነውና my question is እነዚህ አሁን ጊፍቶቹ ክሪስማስ ትሪ የሚባለው ዲኮሬሽኑ የተለያዩ ነገሮች ባይኖሩ ብለናስ እነዛ ነገሮች ባይኖሩ ሰዎች ስቲል ክሪስማስን ያስታውሱታል? ዛሬ የዋናው የክሪስማስ ሪዝናችን ጂሰስ ክራይስት ስለሱ ነው የምናወራው። ይሄ ነገር ከመፈጠሩ በፊት ፕሮፌሲ ነበር፣ ትንቢቶች ተነግረዋል። ከዛ በኋላ ፐርፐዝ አለ፣ የመጣበት ዓላማ አለ። ከዛ ደግሞ ኪንግደሙ የመጣበት መንገድ አለ። እና እኔ ዛሬ ስፔሲፊክሊ እንድናወራ የፈለኩት ስለ ፕሮሚስ እግዚአብሔር የገባውን ቃል ኪዳን የፈጸመበት ሲዝን ነው ክሪስማስ። አስቡት ጄኔሲስ ላይ የተናገረውን ቃል አዳም እዛ ጋር ፌል ሲያደርግ እንደገና ያ ፕሮሚስ የተፈጠረበት እና ደግሞ ያ ፕሮሚስ ሊትራሊ ፉልፊልድ የሆነበትን ነገር ነው ዛሬ እንድናስታውስ ምፈልግ። እግዚአብሔር የእውነትም የተናገረውን ነገር ይፈጽማል። በጣም ከእግዚአብሔር ባህሪ በጣም እየገረመኝ ያለው ምን እንደሆነ ታውቃላችሁ? እግዚአብሔር አንዴ ከአፉ ያወጣው ቃል ሳይፈጸም አይመለስም ይላል። ሰማይ ምድር ያልፋል፣ እግዚአብሔር ግን ይሆናል ብሎ የተናገረው ነገር ሳይፈጸም አይመለስም። ዛሬ የእግዚአብሔርን ፕሮሚስ ኪፐር መሆኑን ቃሉን አክባሪ መሆኑን ነው እንድናወራ የምፈልገው። because ይሄ ክሪስማስ the whole time የሚያስታውሰን እግዚአብሔር የተናገረውን ነገር እንዴት ከዘመናት በኋላ ብዙ ጀነሬሽኖች አልፈዋል፣ ብዙ ታሪክ ተፈጥሯል። ያንን ሁሉ አልፎ የተፈጸመበትን ነገር ነው ዛሬ ስለ ፕሮሚሱ እናወራስ። አንድ ነገር ከማድረጉ በፊት first he speak before he moves። እግዚአብሔር አንድ ነገር ከማድረጉ በፊት ይናገራል። ስንቶቻችንን እግዚአብሔርን ምናምነው በህይወታችን በተለያየ መንገድ እግዚአብሔር የተናገረን በህይወታችን ይሆናል ያለን ብዙ ነገር አለ። ግን ያንን ነገር ሪሊ እናምነዋለን ወይ? ያ ነገር ይሆናል ብለን በእግዚአብሔር እንታመናለን ወይ? ከመጨረሻው ነው መጀመሪያ ላይ የሚናገረው። እግዚአብሔር ነገሮችን ከማድረጉ በፊት he speaks። ዛሬ ያንን ፕሮሚስ ኪፐር መሆኑን እግዚአብሔር የተናገረውን ነገር ሳይፈጽም እንደማያልፍ አለ ከሚያልፍ ሰማይ ምድር ቢያልፍ ይሻላል ያለው ዛሬ እሱ ነው የምናወራው። ነምበርስ ዘኍልቍ ምዕራፍ 23 ቁጥር 19 ላይ ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። እርሱ ያለውን አያደርገውምን? የተናገረውንስ አይፈጽመውምን? እግዚአብሔር ሐሰትን ይናገር ዘንድ ሰው አይደለም። ይሄ ቃል በጣም ሙቪ ያደረገኝ ነበር። ሰዎች ዛሬ ላይ ኢሞሽናል ሆነው ቃል ገብተው ነገ ላይ አረ ብዬ ነበር እንደዚህ አም ሶሪ ይላሉ። በብዙ ነገር ሃይ ሆነው ብዙ ቃል ይገቡልናል። the next thing tomorrow ላይ መተው ኦ አም ሶሪ ቃል መግባቴ አላቅም ነበር ይረሱታል። እግዚአብሔር ግን አይረሳም። አንዴ ቃል ካፉ ከወጣ ሳይፈጸም አይመለስም። ዛሬ እዚህ ላይ ስትሮንግ የሆነ ቢሊፍ እንዲኖረን ፈልጋል። በህይወታችን እግዚአብሔር ቃል የገባው ነገር ይኖራል። ስንቶቻችንን ምናምነው እግዚአብሔር ኦቨር ፕሮሚስ አያደርግ። የማያደርገውን ነገር ኦቨር ፕሮሚስ አድርጎ አም ሶሪ አይለንም። ግን የእግዚአብሔርን ካራክተር ዛሬ እንድናይ ፈልጋል። አሁን በህይወታችን አንድ ሰው ይሳኮር ወይም ምን አይነት ካራክተር አለው ቢባል ይሳኮር እንደዚህ ነው እንደዛ ነው ብለን አሁን አንዳችሁ ብትጠየቁ ባህሪው ይሄ ነው የሚል መልስ ትሰጣላችሁ። ዛሬ እግዚአብሔር ካራክተር ምን መሰላችሁ? እግዚአብሔር የማያደርጋቸው ነገሮች ምን እንደሆነ ታውቃላችሁ? እግዚአብሔር አይዋሽም፣ ውሸት አያውቅም። እግዚአብሔር ቃሉን አይመልስም ወይም ደግሞ ቃሉን ሳይፈጽም አይተው። የተናገረውን ይፈጽማል። ሐሳቡን አይቀይርም፣ ማይንዱን አይቀይርም። ስለዚህ ይሄ ከእግዚአብሔር ባህሪ አንዱ ነው። እግዚአብሔር ፕሮሚስ ገብቶልን በህይወታችን
ሳይፈጽም ወይም ደግሞ አልፈጸመም ወይ ሌት ነው ብለን ስንጠራጠር ሊትራሊ ኃጢአት እየሰራን ነው። ያ ማለት መሰላችሁ እግዚአብሔርን ካራክተር ኮስችን እያደረግን ሊሆን ላይሆን ይችላል የሚል ጥርጣሬ ሳይሆን እግዚአብሔር አያደርገውም የሚል ጥርጣሬ በራሱ ካራክተሩ ላይ ባህሪው ላይ ኮስችን እያደረግን የእግዚአብሔርነቱ ላይ እየተጠራጠርን። ለዛ ነው በጣም ከባዱ ነገር ይሄ የክሪስማስ ትልቁ ነገር የሚያስታውሰን የእግዚአብሔርን ፌይትፉል መሆኑን ታማኝ መሆኑን አስቡት። ጄኔሲስ ላይ ቃል የገባው 2000 ዓመት እስከ አብርሃም ድረስ ከአብርሃም በኋላ እስከ ጂሰስ ድረስ 2000 ዓመት ኦልሞስት 4000 ዓመት ድረስ ጠብቆ ተፈጸመ። የዘመኑን ፍጻሜ በደረሰ ሰዓት ይላል ልጁን ላከ። የዘመኑ ፍጻሜ the right time ላይ እና ሰዎች ረስተዋል። ጄኔሬሽን አልፏል። ዘመናት አልፏል። ሰዎች ተቀይረዋል። ነገስታት መጥተው ሄደዋል። ኃያላን መጥተው ሄደዋል። ያ ሁሉ ጊዜ ካለፈ በኋላ ቃሉ ግን አያልፍም። እንዴት ነው የምንቀበለው ቃሉን? ስንቶቻችንን እግዚአብሔር የተናገረው ነገር በህይወታችን በልጅነታችን እንዲህ ትሆናለህ ያለን? እስቲ ወደ ኋላ ሄደን እናስበው። ኢቭን ላይፋችንን እንየው። ኢሳይያስ 46 ላይ ከመጨረሻ በመጀመሪያ መጨረሻን ይናገራል። ይሄ ቃል ደግሞ በጣም ነው የገረመኝ። እንዴት ነው መጀመሪያ ላይ ከመጨረሻ ነው ራሱ የሚጀምረው? ኢሳይያስ ምዕራፍ 7 ቁጥር 14 ላይ ስልካችሁ ላይ ባይብል ካለ ስደርሱ ትነግሩኛለች። ኢሳይያስ ምዕራፍ 7 14 ላይ ምን አለ? እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። በጣም የሚገርመው ይሄ ሲዝን የጨለመው የዳርክ በጣም ኦልሞስት ኔሽኑ ከባድ የሆነ ሁኔታ ውስጥ እያለፉ የነበረበት ነው። በጣም መከፋፈል የነበረበት ነው። ኦልሞስት በቃ ሆፕለስ የነበሩበት ኔሽኑ ራሱ ሆፕለስ ነበር በሰዓቱ። በዛ አይነት ላይፍ ውስጥ ሆነው እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች። this is crazy። ከዛ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል አለ። ኦሬዲ በመጀመሪያ መጨረሻውን ተናገር። ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነቱም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት። ኦሬዲ እዛ ላይ ሆኖ ከመጨረሻ ጀመረው the prophecy the promise is crazy። እዛ ሞመንት ላይ ሆኖ የመጨረሻው ኢንድ ጎሉን ሲናገር ከዘመናት በኋላ ፉልፊልድ ሆነ ያ ፕሮፌሲ። የእግዚአብሔርን ታማኝነት እናያለን እዚህ ላይ። ዘመናት አልፈዋል፣ ነገስታት አልፈዋል፣ ሰዎች መጥተው ሄደዋል፣ ጄኔሬሽን ሽፍት አድርጓል፣ ሲዝን ሽፍት አድርጓል። ሰዎች ፕሮፌሲውን ረስተውታል። ኦልሞስት መሲሁ ይመጣል የሚባለውን አይዲያውን ራሱ ረስተውታል። ኢማጂን ግን እግዚአብሔር አልረሳውም። እግዚአብሔር የተናገረውን ቃል አልረሳውም። at the fullness of time ይለዋል በእንግሊዝኛው። ዘመኑ በተፈጸመ ጊዜ ልጁን ላከ። the right time ያቺ ታይም ላይ ፈጸማት። እዚህ እግዚአብሔር አይረሳውም። በህይወታችሁ ቃል የገባላችሁ በህይወታችሁ የትኛውንም አደርጋለሁ ያለው በልጅነታችሁ ያሳያችሁ ያ ታሪክ ይፈጸማል። ግን አቀባበላችሁ እንዴት ነው? ስለሱ እንደውም ትንሽ ብላችሁ ደስ ይለኛል አቀባበላችሁ። ምክንያቱም የዘካርያስንና የማርያምን ታሪክ እያየሁ ነበር። በጣም ነው ሙቭድ የሆንኩት። ሁለቱም ጋር መልአክ ነው የመጣው። ሁለቱም ጋር the same message ነው የመጣው፣ ልጅ ትወልዳለህ። ማርያምም ጋር እንደዛው። ሁለቱ ግን የተቀበሉት አቀባበል is too different። ያኛው ኦልሞስት ያው አርጅቷል፣ ተስፋ ቆርጧል። ግን ካህን ነው፣ እዛ እግዚአብሔርን የሚያገለግል ሰው ነው። የማርያም እምነት ከማርያም በጣም ብዙ ነገር የምንማረው ነገር አለ። ክሪቲካል ኩዌስችን ነው የጠየቀችው። ይሄ እንዴት ሊሆን ይችላል? እኔ ወንድ አላቅም፣
በመንፈስ ቅዱስ እንደሆነ ሲያስረዳት እንደ ቃል ይሁን የጌታ ባሪያ እንደ ቃል ይሆናለች። this is crazy። ምን አይነት እምነት ነው ይሄ? አስባችሁታል? doesn't make sense አንዳንዴ how እንዴት ሊሆን ይችላል? it's impossible። አቀባበላችን እንዴት ነው? ዛሬ ተጠራጥረን እንዴ እግዚአብሔር ተቆጣኮ ዘካርያስን ዲዳ ያደረገው ይሄ እንዴት ሊሆን ይችላል? this is impossible። እኔ አርጅቻለሁ። እንደውም ልጁ እስኪወለድ ድረስ መናገር አትችል ዲዳ ትሆናለህ። እግዚአብሔርን ኢቭን question ነው የምናረገው። ማንነቱን ነው question የምናረገው ስንጠራጠር። ኢቭን ይሆናል አይሆንም ሳይሆን የእግዚአብሔርን ካራክተር ነው question የምናረገው። ዛሬ እግዚአብሔር ያንን እምነት ይጨምርልን። የእውነት እግዚአብሔር በህይወታችን አደርጋለሁ ያለውን ነገር ያደርገዋል፣ በእርግጥም ያደርገዋል። ይሆናል ያለውን ነገር በእርግጥም ይሆናል፣ በእርግጥም ይሆናል። ጊዜ ፈጅቶ ሊሆን ይችላል። ያ የእናንተ ፕላን ነው ፌል ያደረገ እና የአብርሃምና ሳራን ታውቃላችሁ ታሪክ ምናውቀው ታሪክ ነው። አርጅቷል። it's impossible። በባዮሎጂ በሳይንሱ ጭራሽ ሊሆን የማይችል ነገር እንዴት ሊሆን ይችላል ስታስቡ? ግን ሀፕን አደረገ። በጣም የሚገርመው እዛ ጋር አብርሃም እንደው እግዚአብሔርን ሊረዳው ሞከረ። አጋር ጋር ሄዶ በቃ እስቲ ይሄ ነገር ስንጠብቀው የሚሆን አይደለም፣ እስቲ እናግዘው በሌላ መንገድ፣ እስቲ እግዚአብሔርን ላግዘው ማለት ነው። ግን አፈሩ። ፕሮሚስ ነው። እግዚአብሔር አንዴ ተናግሯል፣ ሳይፈጽም አይመለስ። no matter what የትኛውም ሰርከምስታንስ ላይ ነው እግዚአብሔር ኦልሬዲ ካፉ ወጥቷል፣ ተናግሯል፣ ቃል ገብቷል። there is no way የማይደረግበት impossible ሊመስል ይችላል፣ ግን there is a way always። እግዚአብሔር way አለው፣ መንገድ አለው። የሚታየው ነገር የምታዩት ነገር ጭራሽ የማይመስል ነገር ሊሆን ይችላል፣ ግን ሁል ጊዜ እግዚአብሔር ብሏል ይሆናል። ምንም ማረጋች ቃል ወጥቷል። ጆሴፍ እግዚአብሔር ኦልሬዲ በልጅነቱ አሳየው፣ ድሪም አሳየው፣ ፕራይም ሚኒስተር እንደሚሆን አየ። እንደን ያን ሁሉ ጉርጓድ ውስጥ ገባ፣ ተጣለ፣ እስር ቤት ገባ፣ ሮንግሊ አኪዩዝድ ሆነ። ያን ሁሉ ታሪክ አልፎ ስቲል ሄደ፣ እዛ ቦታ ላይ ደረሰ። ምክንያቱም ተናግሯል። ምንም ማድረግ አይቻልም። አንዳንዴ በዚህ ዓለም ትራክ ሪኮርድ ይሉታል፣ ሪቪው። አሁን እናንተ ብዙ ጊዜ የትኛውንም ፕሮዳክት እንግዛ ስትሉ አማዞን ላይ ትክላት፣ የትኛውን ቦታ ላይ የሆነ ፕሮዳክት ስታዩ ኢሚዲየትሊ ሪቪው ነው የምትሉት። እስቲ ሪቪው እንዴት ነው? ሰው ወዶታል? አስተያየት ካለ ኔጌቲቭ ነገር ካለ አልገዛም ትላላችሁ። ሪቪው ታያላችሁ። ትራክ ሪኮርዱ ምንድነው? ሂስትሪው፣ ሰዎች ምን ይላሉ ስለዛ ፕሮዳክት። እስቲ የእግዚአብሔርን ትራክ ሪኮርድ እንየው። እስቲ የቱ ጋር ነው ፌል አድርጎ የሚያውቁ ካለ እስቲ መጽሐፍ ቅዱስ ላይ የቱ ጋር ነው እግዚአብሔር ተናግሮ ያልፈጸመው? እስቲ ራሳችንን ጠይቅ። የቱ ጋር ነው እግዚአብሔር ተናግሮ ያልፈጸመው የረሳው? እስቲ ትራክ ሪኮርዱን እንየው። ምንድነው ሂስትሪው? እሺ የእናንተን የራሳችሁን ላይፍ ተውት። ኢቭን የራሳችንን ላይፍ እንኳን ብናየው አሁን ያለንበት ላይፍ ኦልሬዲ የሆነ ጊዜ የምንጸልየው ጸሎት ነው። የሆነ ጊዜ እግዚአብሔር ቃል የገባልን ህይወት ነው። እንዲህ ትሆናለህ፣ አደርሳለሁ፣ አወርሳለሁ፣ እዚህ ቦታ ላይ አስገባለሁ፣ አኖራለሁ፣ ይህን እሰጥሃለሁ ያሉን ነገሮች በሙሉ ፈጽሟቸዋል። እስቲ ወደ ኋላ ሄደን ህይወታችንን መጽሐፍ ቅዱስንም ዚሮ ፕሮሚስ ፌሊየር፣ ዚሮ አንድ ቦታ እንኳን እግዚአብሔር ቃሉን ያጠፈበት አም ሶሪ እንስቻለሁ ያለበት ቦታ የለም። በጣም እንደውም ሰሞኑን ሙቪ ያረገኝ ነገር ምን እንደሆነ ታውቃላችሁ? እግዚአብሔር ቃል ኪዳኑ እንደሚጠብቅ በጣም የገረመኝ
ጄኔሲስ ላይ እግዚአብሔር ተናገረ፣ ከዚህ ዛፍ በበላ ጊዜ ሞትን ትሞታለህ ብሎ ቃል ነው ያወጣው። አዳም ፌል አደረገ። የቱንም ያህል እግዚአብሔር ሰውን ቢወድ ግን አንዴ ተናግሯል፣ ትሞታለህ ስላለ ሀፕን ማድረግ አለበት። ግን ከዛ በኋላ እግዚአብሔር ሌላ ፕላን ይዞ መጣ። ሌላ ፕሮሚስ ገባል፣ እንደሚያድነን ድጋሚ ተናገረ፣ ፕሮሚስ ገባል ነው። እና ሞት እንኳን ስለተናገረ ሀፕን ማድረግ አለበት። ኢማጂን ያንን ሞት ሽሮት ቢሆን እኮ ዛሬ እግዚአብሔርን ራሱ ኳስችን እናደርገዋለን። ያለው ነገር ባይፈጸም ኖሮ እግዚአብሔርን ማመን ሁሉ እንቸገራለን። እሺ እግዚአብሔር ተናግሮ ማይሆን ነገር የለም። ጆሹዋ ምዕራፍ 21 ላይ ትራክ ሪኮርዱን አየው ጆሹዋ። ምክንያቱም እግዚአብሔር በብዙ መንገድ አሳልፎታል። ለእስራኤል የተናገረው ቃል እነዛ ነገሮች ባትሉ ከነዓን ትገባላችሁ ያላቸው እግዚአብሔር የተናገራቸው ቃል ኤቭሪቲንግ ወደ ኋላ ሄዶ አሰበው። ከሙሴ ጀምሮ ከዛ በፊት ለአብርሃም የገባው ቃል በሙሴ የተናገረው ነገር ከነዓንን ትወርሳላችሁ የተባለው ያን ሁሉ ታሪክ አሰበና ይሄ ቃል በጣም ነው የገረመኝ። ጆሹዋ ምዕራፍ 21 ቁጥር 45 ላይ ምን አለ መሰላችሁ? እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም አለ። ሄዶ ተሻግሮ ያንን ፋይት ሁሉ አልፎ ከነዓን ገብተው ቁጭ ብሎ ትራክ ሪኮርዱን ወደ ኋላ ሄዶ አሰበና ዋው እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም ማለት። ምንም በቃ ቲክ ያደረገ ቦክሱን ቼክ ሊስቱን ቼክ ያደረገ አንድ የጎደለ ነገር አይኖርም። ኤቭሪቲንግ ተፈጽሟል። ሂዱ እንደገና ሰለሞን አንደኛ ነገሥት ምዕራፍ 8 ቁጥር 56 ላይ እሱ ደግሞ በጣም ነው የገረመኝ። ሰለሞን እንደገና ቴምፕሉን ዴዲኬት ያደረገ ቤተ መቅደሱን ዴዲኬት ያደረገ እሱም የሙሴ ተናገራቸው ነገሮች እግዚአብሔር በዛ በኔሽኑ ያደረገው ነገር ይህን ሁሉ ቆም ብሎ አስቦ እሱ ራሱ ልክ ፈርስት ኪንግስ አንደኛ ነገሥት ምዕራፍ 8 ቁጥር 56 ላይ ምን አለ? እንደተናገረው ተስፋ ሁሉ ለሕዝቡ ለእስራኤል ዕረፍትን የሰጠ እግዚአብሔር ይመስገናልና በባሪያው በሙሴ ከሰጠው መልካም ተስፋ ሁሉ አንድ ቃል አልወደቀም። ቁጭ ብሎ ሲያስብ እግዚአብሔር ከተናገራቸው ነገሮች አደርጋለሁ ካለው አንድ የወደቀ ነገር ዚሮ ፕሮሚስ ፌሊየር ዚሮ አንድ እንኳን ያላደረገው ነገር የለም። ጋይስ በህይወታችን እግዚአብሔር የሰራውን ነገር እንዴት ነው አደርጋለሁ ያለውን ነገር ማያደርገው? እግዚአብሔር ሰው አይደለም ማለት ነው። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም። እግዚአብሔር አደርጋለሁ ያለውን በህይወታችሁ ያደርገዋል። I'm telling you እስ የጊዜ ጉዳይ ነው። the right time the right moment እግዚአብሔር ይፈጽመዋል። ጆሴፍ ተረስቷል እስር ቤት። ኢማጂን ትልቅ ተስፋ እግዚአብሔር የተናገረው ትወርሳለህ፣ ፕራይም ሚኒስተር ትሆናለህ ያለው ሰውዬ እስር ቤት ተረስቷል። አሁን ያላችሁበት የትኛውም ሲቹዌሽን that's not the end መጨረሻው አይደለም። እግዚአብሔር የተናገረውን ቃል ይፈጽመዋል። እግዚአብሔር አደርገዋለሁ ያለውን ነገር ያደርገዋል። በአብርሃም the great nation አደርጋቸዋለሁ ብሎ ቃል ገብቶ አብርሃም ብዙ ነገር ተናግሮት እስራኤላይትስ መከራ አይተዋል። 400 ዓመት ተቀጥቅጠዋል። ስሌቨሪ ኢማጂን ማንነታቸውን እስኪረሱ ድረስ እግዚአብሔር ከዛ በኋላ ሙሴን አስነስቶ ከዛ ባርነት ውስጥ ያወጣቸው። ገስዋት ሙሴ ብቻ አይደለም፣ መጨረሻ ላይ ኢያሱ የኢያሱ ጄነሬሽን የጆሹዋን ጄነሬሽን ነው ከነዓንን ይዞ የገባው። ሶ ፋይናሊ እኔ ልላችሁ ምችለው ምናልባት እናንተ ትሆናላችሁ በቤተሰባችሁ ቅድመ አያቶቻችሁ ላይ እግዚአብሔር ቃል የገባውን ቃል ሜቢ በእናንተ ነው የሚፈጸመው። በጆሹዋ ጄነሬሽን የተፈጸመው የእግዚአብሔር በሙሴ በአብርሃም የተናገረው ቃል ጆሹዋ ጋር መጥቶ ነው የተፈጸመው። እኛ ጆሹዋ ጄነሬሽን I'm telling you እግዚአብሔር በአባቶቻችን ላይ ቃል የገባው
እግዚአብሔር በአያቶቻችን ላይ ትወርሳላችሁ ብሎ ቃል የገባው አሁን በእናንተ ዘመን ይፈጸማል። እግዚአብሔር ቃል ከተናገረ ተናግሯል፣ አለቀ። በመጨረሻም በጣም ብዙዎቻችን ዲሌይ የሆነ ይመስለናል። እቺን ነገር አድሬስ ማድረግ ፈልጋለሁ። በመጨረሻው እግዚአብሔር ዲሌይ የሆነ ይመስለናል። ጊዜ የረፈደበት ይመስለናል። የረሳው ይመስለናል። በጣም ቆየ፣ 1 ዓመት 2 ዓመት 3 ዓመት እንደዚህ ሆነ፣ 10 ዓመት ሆነ nothing ምትሉ በዛ አይነት ከባድ ሆፕለስነስ እኛ ያወጣነው ስኬጁል አለ። ሁሉ ጊዜ በዚህ ጊዜ ይሄን አደርጋለሁ፣ በዚህ ጊዜ ይሄን አደርጋለሁ ብለን በህይወታችን ፕላን ያደረግነው ስኬጁል ያደረግነው አለ። ያ ስኬጁል ነው ፌል ያደረገው። ያ ስኬጁል ነው ዲሌይ ያደረገው። ያ ስኬጁል ላይ ነው ያልተፈጸመው። የእግዚአብሔር ስኬጁል አይደለም እሱ። እግዚአብሔር የተናገረውን በእርግጥ ይፈጽመዋል። ግን እኛ የራሳችን ስኬጁል ፌል ሲያደርግ እግዚአብሔር ዲሌይ ያደረገ ይመስላል። እኛ ያስቀመጥነው ፕላን ፌል ሲያደርግ እግዚአብሔር ፌል ያደረገ ይመስለናል። እግዚአብሔር ፌል አድርጎ አያውቅም። የትኛውም መጽሐፍ ቅዱስ ላይ ዚሮ ፕሮሚስ ፌሊየር። እግዚአብሔር አደርጋለሁ ካለው ነገር አንድ ነገር የቀረው ይፈጽመዋል። ካራክተሩን አይተናል ጋይስ። ስለዚህ በህይወታችን እግዚአብሔር አደርጋለሁ ያለው ይፈጸማል። at the same time ደግሞ እግዚአብሔር እኛን ሊሰራን ይፈልጋል። በጣም ብዙ ጊዜ ምናልባት እኛ ነን ያዘገየነው። እኛ ማገደው እየፈጀን ይሆናል። እግዚአብሔር ፕሮሚስ የገባልንን ነገር ይዞት እየሰራው at the same time እኛ ላይ መስራት ይፈልጋል። እኛን መስራት ይፈልጋል። ሬዲ እንድንሆን እኛን እየሰራ ማቹርድ እንድንሆን፣ ኦቢዲየንት እንድንሆን፣ ፔሸንት እንድንሆን፣ ትዕግስትን ያስተምር፣ ካራክተራችንን ይሰራው። ለምን ይመስላችኋል እግዚአብሔር ፈርዖንን ልቡን አደነደነው ይላል? because they wasn't ready። ሙሴ ህዝቡ ሬዲ አልነበረም። በዛ ውስጥ እግዚአብሔር እኛን እየሰራ ነው። ምናልባት እኛ እንሆናለን ማገዶ እየፈጀን ያለ እንጂ እግዚአብሔር ይፈጽማል ያለውን ይፈጽማል። doesn't matter አሁን ያላችሁበት ሲቹዌሽን ሰርከምስታንስ፣ አሁን ያላችሁበት የህይወት መስመር ላይመቻችሁ ይችላል። በጣም ከባድ የሆነ ባርነት የመሰለ ህይወት ውስጥ ልንኖር እንችላለን። ግን I'm gonna tell you this፣ የእግዚአብሔር ቃል ይፈጸማል at the right time, at the fullness of time። ለዛ ነው ኢሳይያስ ላይ ምን ይላል መሰላችሁ? በጣም ወደው ቃል when the time is right ይላል። ያቺ ጊዜ በመጣች ሰዓት ይላል I the Lord I will make it happen። እግዚአብሔር ጊዜው ሲደርስ ያቺ ታይም ስትመጣ ሄሮድስ ሊያስቆመው አልቻለም። ሕፃኑ ጂሰስ ክራይስትን ሊያስገድለው ከ2 ዓመት በታች ያሉትን በሙሉ ሊያጠፋ ሞክሯል። never the fullness of time ያቺ ታይም መጣች። ያቺ ታይም ስትመጣ እግዚአብሔር ማንም አያስቆመውም። የትኛውም ኃይል መንግስት አያስቆመውም። የትኛውም ኃይል አያስቆመውም። ያቺ the right time happen ታደርጋለች በህይወታችሁ። I'm telling you። so በዚህ ክሪስማስ ራሳችንን ሪማይንድ እንድናደርግ ምፈልገው የክርስቶስ መምጣት ትልቅ ማስተማሪያ ነው። የእግዚአብሔርን ታማኝነት በዘመናት በፊት ጄነሬሽን አልፎ በጣም ብዙ ነገስታት አልፎ ብዙ ነገር happen አድርጎ ሲዝን shift አድርጎ ፕሮሚሱን ጠብቋል። with the fullness of time ያ ፕሮሚስ ተፈጽሟል። ስለዚህ በእኛ ህይወትም ያ ፕሮሚስ ይፈጸማል። ረጅም ጊዜ ሊፈጅ ይችላል። 1 ዓመት 2 ዓመት 3 ዓመት 4 ዓመት it doesn't matter። እግዚአብሔር ተናግሯል፣ እግዚአብሔር ይፈጽማል። so guys next week ስለ ፐርፐዝ እናወራለን። ጂሰስ ክራይስት የመጣበት ፐርፐዝ። so next week ደግሞ በዛ እንቀጥላለን። አይዟችሁ። በየትኛውም ሁኔታ ውስጥ ያለን ሰዎች እግዚአብሔር ቃሉን ይጠብቃል። he's a promise keeper። next week እንገናኛለን። ይመቻችሁ።